ሰው ማለት ነው የሆነ ነገር ሞከረ ማለት ሞክሮ እኔ በበኩሌ ማለት ነው የሆነ ነገር ሞከርኩ ማለት የሞከርኩትን ነገር ሳያሳካ ቤት አልገባም። ገባችሁ አይደለ? የምረን ነው። ምንም ሆኜ አሳካለሁ እንጂ መቼም ሳላገኝ እኔ ቤት ገባለሁ ማለት የለም። ገባችሁ? ማንኛውም ሰው ብትሆኑ የሆነ መንገድ ተጎዛችሁ ይሄ ማለት ይሄ ስትጎዙ የሆነ ትርፍ ወይም የሆነ ነገር የፈለጋችሁትን ነገር ሳታገኙ ወደ ቤት ትመለሳላችሁ ማለት ይሄ ዘበት ነው። ይሄ የማይሆን ነገር ነው። ገባችሁ አይደለ? እዚህ ጋር ማውራት የምፈልገው ምንድነው? ትላንትና ይቺ ልጅ እንዳያችኋት ሄሚን ይቅርታ ጠይቃለች። ሄሚንም ብሩክንም እና ይቅርታ ምናምን እኔ እናንተ ወል መግባት አልነበረኝም። ብዙ ሰው በጣም ይወድሻል። እኔ እሱን አይደለም የሚፈልገው። ሴትዮ ስሚኝ፣ ምን ፈልገሽ እንደመጣሽ ምን ፈልገሽ ማለት ምን ፈልገሽ መጣሽ? ምን አግኝተሽ ልትወጪ ነው? ገባሽ አይደለ? ምን ፈልገሽ መጣሽ? ምን አግኝተሽ ልትወጪ ነው ከሄሚ ህይወት? እንደፈለግሽ አንቺ እኔ ነኝ ተፈላጊ፣ እኔ ነኝ ተወዳጅ፣ እኔ ነኝ የሚወደኝ ፕራይቬት ህይወቱ እኔ ነኝ እያለሽ እያሽቃባጥሽ እንደዚህ እየሆንሽ ሄሚ ጋር ገና ደግመሽ እንደዚህ አድርገሽ ልቧን ሰብረሽ አሁን ግን ተባልሰሽ ምንድነው? ይቅርታ እኔ ያረኩት ነገር ልክ አይደለም፣ ከህይወታችሁ ሊወጣ ነው፣ ከሶስት ወር በኋላ ደግሞ ተመልሼ ሊመጣ ነው። ምንም አላዋጠልኝም ለኔ ምንም ማለት ነው። እናንተ ከካሜራ ጀርባ ላይ ያ ሀብትሽ የሚባል ሰውዬ የብሩክ ወንድም ማለት ነው ያ ለሰው ልጅ ክብር የሌለ እሱ ማክሮሽ ነው ያመጣሽ እንጂ አንቺ ፈልገሽ አንድ ሰው አንቺ ትዳንት ወደ አይደለሽ እንዴ እያለቀሽ አፈቅርሃለሁ ልጁም ደግሞ ያለ አባት አላሳድግም እያልሽ ነበርሽው ልጅ ምን አግኝተሽ ነው አንቺ በአንዴ ተቀየረሽ ሄሚን ይቅርታ ልትጠይቂ መጣሽው? ሌላ ቀመር ቀምራችሁ ከሆነ ሄሚ ላይ ሄሚ ተመልሳ እንድትጎዳ ተመልሳ እንድታለቅስ ተመልሳ ራሷን እንድትስት ተመልሳ ወጥቃ ሐኪም ቤት ማግኘት አንፈልግም እኛ። ገባችሁ አይደለ? ሄሚዬ አንቺም ራሱ ትክክለኛ ጥያቄ ጠይቂው። ምን ፈልጋ ህይወትሽ ላይ መጣች? ምን አግኝታ ከህይወትሽ ልትወጣ ነው? ገባሽ አይደለ? ይሄን የመሰለ ይሄን ይኸውልሽ ከውስጥሽ የማይጠፋ ቃላት ውስጥሽ ላይ አስቀምጣ አንቺ የምትፈለጊ ለስራ ነው ተብላ አንቺ የምትፈለጊው ለስራ ነው እንጂ ፕራይቬት ህይወቱ ከሱ ጋር ያሉት እኔ ነኝ እያለች የነበረችውን ሴት ያ ሁሉ ከኋላ አድርጋ ዛሬ ምን አግኝታ ይቅርታ ልትጠይቅ እንደመጣች ጠንቅቅ አድርገሽ ጠይቂ። ደግሞ ምንም ይቅርታ እንደዛውን ቀላል አይደለም። ብሩክ አንተም ደግሞ ምን ታርግ ይችላል ምን ታርግ የምትለው ነገር ያቆሙ። ገባ? አታሽቃብጥ። ማሽቃበጥ ምንም አያስፈልግህም። ገባ አይደለ? ሰላም ሰላም፣ ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ አለው። እግዚአብሔር ይመስገን። እንዴት ናችሁ የኔ ውዶች? እኔ ጋር ሁሉ ሰላም ነው። እንዴትስ ቆያችሁ? እንዴትስ ዋላችሁ ልበል? ዋላችሁ ሰዓት አልደረሰም እና ውዶቼ ምንድነው ዛሬም ይዤ የመጣሁት ሀሳብ ግን ቪዲዮን ሼር አድርጉ፣ ቤቴን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። መግቢያ ላይም ተናግሬያለሁ። ዛሬ ይህ ማለት ትላንትና እንዳያችሁት እቺ ልጅ ማለት በአንድ ተሸንፋ እሺ ብላ የመጣችውን ከብሩክ ወንድም ጋር ነው እና ምን አስባ እንደሆነ ሄሚን ይቅርታ ጠይቃለች። እኔ ደግሞ እዚች ጋር እየተናገርኩ ያሉት ነገር ቢኖር አንድ ነገር ነው። ምንድነው? አንድ ሰው የሆነ ነገር የፈለገው ነገር ሳያገኝ እንደዚህ እያለቀሰች የነበረውን ነገር ሳታገኝ ከሄሚ ህይወት ልትወጣ ፈለገች። ለምን እንደዚህ እንደሆነ እንድትነግሩን እንፈልጋለን። ምን ፈልጋ ወደ ሄሚ ህይወት እንደመጣች ምንስ የፈለገችው ነገር አግኝታ ነው? የፈለገችው ነገር ሳታገኝ ነው ከህይወቱ ልትወጣ የቻለችው? ሄሚን እንደዛ ልቡ እንደሰበር ያደረገችው ብሩክም እኔና አንቺ ነገር እዚህ ጋር ይብቃ ተብለሽ ማለት ነው። ሄሚዬ እንደ ብዙ ነገር እኮ ነው አንቺ ላይ የደረሰብሽ ብዙ ነገር። ያ ነገሮችን ሁሉ ከኋላ ትታ ዛሬ ልጅ ይቅርታ ልትጠይቅ የተገደደችው ምክንያት ምንድነው? እና እናንተ ወይም አንተ ሀብቴ የምትባል ሰውዬ ማለት ነው አንተ አስገድዴ ይቅርታን ጠይቅ ያለው ነገር ችግር የለም ኢንተርሳደን ነገ ልጅ ስትወልድስ እኛ ምን ፈልጎ ዛሬ ይቅርታውን ተው። ዛሬ ይቅርታ ሳይሆን እሷ ከሄሚ ህይወት አቅልላ ተመልሳ በህይወቷ ላይ እንድትመጣ አንፈልግም። ዛሬ መውጣት ነገ ደግሞ ተመልሳ ልትመጣ። ኧረ እባክሽ
ማን ስለሆንሽ ኦኬ ልጅ እስክትወልጂ ድረስ ሄሚ ታስፈልጓለች አይደለ? አዎ ለብዙ ነገር ታስፈልጋች። ስለዚህ ሄሚ ጎኗ ላይ እንድትሆን ልጅ ወልደሽ ደግሞ ተመልሽ ልትመጪ ሴትዮ የምንም ከህይወቱ ወጥቻለሁ የምትይበት ምንም ምክንያት የለም። ተረጋግተሽ የምታስረጂው ነገር አስረጂ መጀመሪያ። ገባሽ አይደለ? ዝም ብለሽ ገብተሽ ዝም ብለሽ የምትወጪበት ምክንያት ምንም የለም። ገባሽ? ታሽቃብጣለች እንደዚህ ጋር እንደ ሄሚ ማለት እስከ 3 ወር ድረስ ሄሚ ታስፈልጓለች አይደለ? ስለዚህ ሄሚ እንድትታረቅ ሄሚ ምን ነው የአብርሃም በግ ነች እንዴ? የአብርሃም በግ አይደለችም እሷ ሰው ነች። ገባ? እንደፈለግ ከህይወቴ ውጪልኝ ብለ አንተ ይቅርታ ጠይቅ ያለው ብለ እየዋሻ እዚህ ጋር እንደ ከኛ ተደብቆ የተቀረጸ ቪዲዮ አለ እንዴ? ከኛ ተደብቆ የተቀረጸ ቪዲዮ ካለ ንገረን። ገባ አይደለ? ሄሚዬ ይሄን ነገር እስከ ጥግ ድረስ ጠይቂው። ገባሽ አይደለ? እሱስ ለምን እያገኛት እንደነበረ ገባሽ? ምን አለ ምንድነው ማለት? ነገም ደግሞ ካንቺ ጋር ታሪቆ በኋላ ነገም ደግሞ ስትጣይ ደግሞ ካንቺ ጋር የሆነ ነገር ሲፈጠር እሷ ጋር ሊመጣ ሁሉም ነገር ይወልሽ። ሄሚዬ ቁጭ አድርገሽ ጠይቂው፣ አፈጥጪው። ማንኛውም ሰው ህይወትሽ ላይ ቀልድ የለም። ገባሽ አይደለ? ደግሞ አንቺ ራስሽን አስከብሪ። ብዙ ነገር ለስራ የመጡት ሴቶች አንቺን የሚሰድብበት ምንም ምክንያት የለም። ራስሽን አስከብሪ። የመጣው ሴት ሁሉ አንቺ ለስራ ነው የምትፈለጊ የሚለው ቃላቶችን እንዲጠቀሙ አንፈልግም። ለስራም ይሁን ለምንም ገባሽ? ማንኛውም ሴት ትመጣለች። ማንኛውም ሴት እንደፈለገሽ የምትናገርበት ምንም ምክንያት የለም። አንደኛ የራስሽን አስከብሪ። ገባሽ አይደለ? እዚች ጋር ለስራ የሚመጣው ሴቶች ለሁሉም አስረድቴ ያምጣልን። የምታመጣ ከሆነ ሄሚን እንደፈለጉ እንዲረግጡ እንዲሳደቡ አንፈልግም። ገባ አይደለ? እና ደግሞ ሄሚዬ እዚች ጋር ማውራት የሚፈልገው ነገር ምንድነው? ለምን ወደ ህይወትሽ እንደመጣች ገባሽ አይደለ? ለምን ወደ ህይወትሽ እንደመጣች በደንብ ጠይቂው። የመጣችው ነገር ፈልጋ የመጣችው ነገር አግኝታለች ወይስ አላገኘችም? ወይስ ለነገ ቀጠሮ ተይዞ ነው? አይ ችግር የለም እኔና አንቺ ከዚህ በኋላ ካሜራ ላይ ማውጣት የለብሽም እና እኔና ያንቺ ነገር ከካሜራ ጀርባ ይሁን። ከካሜራ ፕራይቬት ህይወት ለአንቺና ለኔ እንዲኖር ፈልጋለሁ ተብሎ ከሆነ ሄሚ ለካሜራ እየተጠቀማችሁ ከሆነ ኖ ሄሚዬ ጥግ ድረስ ጠይቂው። ገባሽ? እንደዚህ አይነት ነገር ካለ ግን ህይወትሽን ኑሪ። ገባሽ አይደል? ራስሽን ችለሽ ኑሪ። በልጠሽ ታገኛ አለቀ። ገባሽ? ከካሜራ ጀርባ ላይ ሌላ ነገር ደብቃችሁ ለሄሚ ደግሞ ለካሜራ እየተጠቀማችሁ ከሆነ ኖ ማፊያ ቤቢ የሚባል ነገር የለም። ገባ አይደለ? ህይወት እኮ ነው። ሴት ልጅ ነች። እድሜው ይሄዳል። ገባ እንደ እንደፈለገች አንተም እያገኛት የነበርከው እንደ ነገስ ከሄሚ ጋር ብትጣላ ህይወት ላይ እኮ ማጣላት ያለ ነው። ነገ ተደብቄ ማተ እሷን ልታገኛት አይደለ? እሷ የስትሬስ እንትን ማለት ጭንቅላትክን እንትን እንዲሆን የምታረግ ሴት ነች። ገባ አይደለ? ስለዚህ ማለት ዛሬም ደግሞ ያ ነገር ሁሉ ቲታ ይቅርታ ልጠይቅ መጣች። የኔ ጀግና ኧረ እባክሽ በጣም ነው እንደምታስብላት ለሄሚዬ ታይ እንጂ ጎበዝ ነሽ፣ ጀግና ነሽ። ጀግናነቷ እሷ ባት ነገር የምናውቃለን ምን አይነት ሴት እንደሆነች ፊቷን አይተን እናውቃለን ምን አይነት ሴት እንደሆነች። ማናገር አይጠበቅብሽም። ገባሽ አይደለ? አይጠበቅብሽም። ሴትዮ ግን ምን ፈልገሽ እንደመጣሽ ንገሪን። ገባሽ? ሄሜን በዚህ ልክ ላይ ያንቆሸሽ የነበርሽው ውሸት ነበረ እንዴ? ለስራ ነው የምትፈለግ ያልሽው ቃሎች ውሸት ነበረ እንዴ? አንቺ የማትፈለግበት ቦታ ተገኝተሻል ያልሽው ውሸት ነበረ እንዴ? ብሩክ እኔ ነው የሚወደኝ አንቺን አይወድሽም ያልሽው ውሸት ነበረ እንዴ? ምንድነው ብሩክን አንቺ ነሽ የምታስገድጂው፣ ብሩክን እኔ ነው የሚወደኝ ያልሽው ቃላቶች ሁሉ ውሸት ነበር። ሴትዮ እውነቱን ተናገሪ። የምንም አለባብሶ ማለፍ የሚባል ሀብቴ የምትባል ሰውዬ እንት ደግሞ ማለት ነው አይመለከትህም። ታረቁ፣ ወደ ቤታችሁ ሂዱ የሚባል ነገር የለም። ህይወቱ እኮ ነው። አንተ ህይወቱን እንደዛ ምስቅልቅሉን አውጣ ምን እንደሆነ መክረህ አምጥተህ ደግሞ ታረቁና ወደ ይሄድ ማን ስለሆንኩ ነው? አንተ ደግሞ ምን አይነቱ ነው? በእናታችሁ ያሽቃብጣል እንደዚህ ጋር መጥቶ የምንም ማሽቃበጥ አይደለም። ሄሚዬ እስከ ጥግ ድረስ ማወቅ አለብሽ ይሄንን ነገር እስከ ጥግ ድረስ። ማንም ህይወትሽ ላይ መጥቶ ምስቅልቅሉን አውጥቶ በኋላ አይ አንቺ ጀግና ሴት ነሽ፣ ጠንካራ ሴት ነሽ፣ ጠንካራ ናት እያልሽ ኖ ጠንካራ እንደሆነች ጠንቅቀን እናውቃለን። እንድታስረዱ አንፈልግም። ማስረዳት ያለባችሁን ነገር ምን ፈልጋችሁ እሷን እንዳገኛ ምን ፈልገ ሄደ ከሷ ጋር እንደሆነ ምን ፈልገ እስካሁን ስልክ ውስጥ ላይ እያኖረ እንዳለ ምን አይነት ነገር ማላችሁ ላይ እንዳለ ማወቅ አለብሽ። ቅምጥሌ ማወቅ አለብሽ።
ገባሽ አይደለ? ምን ፈልጎ እስካሁን 2 አመት የተዋት ፍቅረኛውን እያወራ እንዳለ ይወቂ። ተረዳሽኝ አይደለ? ህይወት ቀልድ አይደለም። ህይወት እኔ እንጃ ቀልድ አይደለም። በቃ ባተመራ እኛ የጎተተነውበት መንገድ የሚመራ ነገር አይደለም። ገባ አይደለ? ስለዚህ ለምን እስካሁን ስልክስ ውስጥ መኖሩ ለምን አስፈለገ? አንቺስ ከዚህ በፊት ሲጠይቅ ያለፈ ነገር ነው። መዋሸቱም ለምን አስፈለገ? ሄዶስ እያገኘ የነበረው ለምን አስፈለገ? ባለፈው እንዴት ነው ከህይወቴ ውጪልኝ ያለው? ያኔ የት ነበርሽ? ከህይወቴ ውጪልኝ ሲልሽ ማለት ሲላ አንቺ የት ነሽ? እውነት ይሄ ከህይወቱ ማለት መውጣት ከፈለሽ እነሱ ሁለቱም እንዲህ እስኪጣሉ ድረስ ነው የጠበቅሽው? አልገባኝም። ጥግ ጥግ ድረስ ይዘሽ ምርጥ ጥያቄ ሄምዬ፣ ይሄንን አተፋጭ በቃ አፋጥሽ ጠይቂያት። ምንም አይደለችም እሷ እንደፈለገች የሰው ህይወት ላይ ገብታ እንደፈለገች ማለት የምትፈልገው ነገሩ አርጋ ዙው ብላ ልትወጣ አትችልም። ማንም አይደለችም። ደግሞ ስልጣንም ምንም የላትም ሲጀመር። ገባችሁ አይደለ? ምንም እንትን የላትም። እንደፈለገች ገብታ እንደፈለገች ልትወጣ። ማነሽ አንቺ? የፈለግሽው ብሩክን ነበር አይደለ? ብሩክን አግኝተሽ ነው አገኘሽው። እሺ ብሎሽ ነው ልጁ የኔ ነው ብሎ አምኖሽ ነው። ልጅ ካለ እንኳን ነገ እንኳን የሄሚ ልብ ማሰበሩ አይቀርም። ሄሚዬ ጠንካራ ሆነሽ ይሄ ነገር ይለፊው። ገና ደግሞ ልጅም አለ ከ3 ወደ ቀን ያገናኘን የሚባል ነገር የለም። የሚባል ነገር የለም። ሄሚዬ መጀመሪያ ለምን እንደዚህ እንዲያደረገ ይወቂው። እንደ ቀላል ነን በጣም ነው እንደ የምታሽቃብጡት ባካችሁ። ለማንኛውም ውዶች ይሄን ነው ሐሳቤ። ሰው ልጅ የሆነ ሰው ላይ ከገባ ፈልጎ የመጣውን ነገር አግኝቶ ነው እንጂ የሚወጣው ሳያገኝ አይወጣም። ገባችሁ? መቼስ ዝም ብላ መታ ዝም ብላ ልትወጣ ነው አይባልም። ኖ ኖ ማፊ እንደዛ አይደለም። ፈልጋ የመጣችው ነገር አግኝታ ነው። ምን ፈልጋ ነው የነበረ የመጣችው? የፈለገችው ነገር አግኝታ ነው ወይ እየወጣች ያለችው? አሁንስ ምንድነው ሐሳቧ? ነገም ደግሞ ተደብቆ ያገኛታል ወይ? ነገም ደግሞ ተመልሳ ትመጣለች ወይ? ከህይወትሽ መውጣት ካለባት ሄሚዬ ጠቅልላ ተመልሳ ማምጣት የሚባል ነገር የለም። ጭራሹም እንድትወጣ ነው የምንፈልገው እንጂ ተመልሳ እመጣለሁ ከ3 ወር በላይ ነው የሚባል ነገር የለም። የሚባል ነገር የለም። መውጣት ካለብሽ ጠቅልለሽ ውጪ። ነገም ደግሞ መተሽ ልቦን እንድትሰብሪ አንፈልግም። ነገም ደግሞ መተሽ እንድታስለቅሻት አንፈልግም። ነገም ደግሞ መተሽ አንቺ የምትፈልጊ ለስር ነው እንድትይ አንፈልግም። ገባሽ አይደለ? ነገም ደግሞ መተሽ ሄሚን ሚዲያ ላይ እዚች ጋር ራሷን እንድትስት ያረግሽው አንቺ ነሽ አይደለ? አሁንም ደግሞ ሌላ ችግር እንዲፈጠር አንፈልግም። ሄሚ ተደስታ እንድትኖር የምንፈልገው በሴቶች ምክንያት እንድትሰቃይ አንፈልግም። በዚህ ሰውዬ ምክንያት እሱ ተደብቆ ያገኛል። ለሄሚ ፎቶ ይላካላታል። ሄሚ እዚህ ጋር ትጨነቃለች። ለምን? ያ ነገር ሁሉ አይ አላረግም እኔ ከዚህ በኋላ ያ ነገር ሁሉ ይበቃል፣ አልፈልግህም፣ በቃ ከህይወታችሁ ጭራሽ ወጥቻለሁ ብለሽ ውጪ እንጂ ተመልሼ እመጣለሁ ያልተጨረሰ ምክንያት የሚባል ነገር የለም። ሴትዮ የሚባል ነገር የለም። የፈለግሽው ነገር ምን እንደሆነ ጭራ ሁሉም ነገር ተናገሪ። ከዛ ከህይወታችሁ ውጪ። አለቀ። ገባሽ አይደለ? እና የሄሚን ህይወት እንደ ጋዝ ወይም ዘይትንና ጋዝ ወይም ዘይትንና ውሃ ሁለቱም አንድ ቦታ እንትን በቃ ምስቅልቅሉን እኮ ነው ያወጣሽው የነሱን ህይወት። ገባሽ አይደል? የነሱ በዛ ላይ ሄሚን እኮ ነው ያስለቀሻት። በዚህ ልክ ክብሯን ዝቅ ያረግሻት። አትፈለጊበት ቦታ ነው የተገኘሽው ያልሹ ያ ነገር ሁሉ ያ ቃሎች ልባ ውስጥ ላይ ቁጭ ነው የምለው። ሴትዮ ተከበሪ የሚባል ነገር የለም። ገባሽ አይደለ? ለማንኛውም ውዶቼ እኔ የኔ ሀሳብ ይሄ ነው የሚመስለው። ለሄሚዬ ማለት ሄሚዬ ሁሉም ነገር ማለት መጠየቅ ማወቅ አለብሽ። ነገም ደግሞ ህይወትሽ ላይ ሌላ ችግር እንዲፈጠር አንፈልግም። ሄሚ የተደሰተሽ እንድትኖር እንፈልጋለን። ገባሽ አይደለ? ስልክ እየተደወለ ነው። አንቺም ደግሞ ሁሌ ጨቅጫቃ ነሽ እየተባልሽ እንድትኖር አንፈልግም። ገባሽ አይደለ? ሄሚ ሁሌም ጨቅጫቃ ነች። ሄሚ ሁሌም ጭቅጭቅ የምትፈልገው እሷ ነች። እንለያይ የምትለው እሷ ነች። እንድትባይ አንፈልግም። ገባሽ አይደለ? አዎ አንቺ ልክ ነሽ። ሁሉ ነገር አምቀሽ ይዘሽ ነው እዚህ የደረሽው። ስለዚህ ያምሽው እና እዚህ ጋር ስልክ እየደወለሽ ከምትጨቃጨቀ ዛሬ ያለው ነገር እንድታፈርጥ ነው የምንፈልገው። ምን ፈልጋ እስካሁን ህይወታችሁ እየበጠበጣች እንደነበረች ከዚህ በፊትም እንደዛ እያደረገች የነበረችው አሁንም አለች አይደለ? ስለዚህ
ብሩክስ ምን ፈልጎ ከሷ ጋር እያወራ እንዳለ ምን አይነት ግንኙነት ማላችሁ ላይ እንዳለ ማወቅ አለብሽ። ገባሽ አይደለ? ዝም ብሎ ማለፍ የሚባል ነገር የምን ማለፍ ነው? መለፍለፍ ነው አሉ። አዎ መለፍለፍ ነው ሴትዮ። የምንም ማለፍ የለም። እሱስ እስካሁን ስልኩ ውስጥ ለምን እንደምትሰራ ለምንስ ማለት ሴትን እያገኘ እንዳለ ንገሪው። ሴት አያገኝም አይባልም። ወንድ ልጅ ግን ላንቺ ክብር እንዲስጠኝ እንፈልጋለን። በነገራችን ላይ ብሩክ ሄሚን አክብራት። ምንም ነገር ብታደርግም ልክ ናት ሲጀመር። ገባ? ስታከብረኝ ነው የሚያከብረው። አንተ መች አከበርክና ነው አንተ እሷ የምታከብር? ታሽካብጣለህ እንደ እዚህ ጋር መጥተህ ማንጸባረቁ አቆሙና እዚች ጋር እውነቱን ተናገሩ። ለምን ፈልጋ ለምንስ ከህይወት ማለት ህይወት ላይ እንደመጣች ምን ፈልጋ አንተም እሷ ጋር እንዲያስረገዝካት ንገረን። ገባ አይደለ? ደግሞ በአንተ እሺ ብላ ልትታረቅና እሷ ማጣልታ እሷ እንድታስታረቅ የፈለገችው ምን አስባ እንደሆነ ንገረን። አንተ ሀፍቴም ደግሞ መክራሃት ወይ ነገር አስፈራሪታ ከሆነ ኖ ነገ ሄሚ ህይወት ይበጣበጣል። ገባ አይደለ? ስለዚህ እውነቱን ተናግራ እንድትወጣ ነው የሚፈልገው። ሄሚዬ ሂጂባት፣ እንዳትሰሚያቸው። አንቺ እንዴት ታጋሹ? ታገሷት። እናንተን ታግዛ ሁሉ ነገር እያየች አይታ እንዳላየ ሰምታ እንዳልሰማ ተጎድታ እንዳልተጎዳ ሆና ነው ያለፈችው። ስለዚህ ሄሚም የፈለገችው ነገር ጥግ ድረስ ሂጂ፣ ጥግ ድረስ ጠይቂ፣ ጥግ ድረስ ማወቅ አለብሽ። ታገሱ። አለበለዚያ ማንኛውም ሰው ገደል መግባት ትችላላችሁ ማለት ነው። እንደ ሄሚ ትዕግስት ይኖራችሁ። ትዕግስት ከሌላችሁ ማለት ነው ምንም ግድ አይሰጠንም ለኛ። ገባችሁ አይደለ? እንደ ሄሚም ታገሱ። ብዙ ነገር ታገሰች እሷ። ገባ አይደለ? እና ለማንኛውም ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። 3000 አስገቡኝ። እኔ በነገራችን አረብናታችሁ 3000 አስገቡኝ። እንዴ ምን እሺ እንቴ ባይ በቃ እኔ ሰብስክራይብ ሳትደርጉኝ የምታዩ ሰዎች ብዙ ናችሁ፣ ግን ኢትስ ኦኬ ችግር የለም። ባይ ባይ ባይ። መልካም ቆይላችሁ።